ሀገራዊ ምክክር ኮሚሽን በተለይ ለክልላችን ዘርፈ ብዙ ጠቀሜታ ነው ያለው። ሁላችን እንደምናውቀው 2013 ጦርነት ጋር ተያይዞ ከፍተኛ ውድመት ያስከተለበት ሁኔታ ነበር። ስለዚህ ይሄን ሀገራዊ ምክክር ኮሚሽን መቋቋሙ ለትግራይ ህዝብ በልማት ተጠቃሚ እንዲሆን፣ በእድገት ተጠቃሚ እንዲሆን፣ በብልጽግና ተጠቃሚ እንዲሆን እጅግ ዘርፈ ብዙ የሆነ ጠቀሜታ አለው። ጽቦ ሀገራዊ ምክክር ብፍላይ ህዝብ ትግራይ በጣም መሰረታዊ ነጥብ እዩ። አው ሰዓዚ ዓብይ አጀንዳ እዩ። ሀገራዊ ምክክር በተለይ ለትግራይ ህዝብ መሰረታዊ ነገር ነው። ችግሮችን ቁጭ ብለን ባለመነጋገራችን ብዙ ዋጋ አስከፍሎናል። በመሆኑም የግጭትና ጦርነትን ምዕራፍ በመዝጋት ለቀጣዩ ትውልድ የምትመች ሀገር ለመገንባት ዛሬ ላይ መምከር የግድ ይለናል። በዚህ ታሪካዊ አጋጣሚም የትግራይ ክልል ህዝብም የተሟላ ተሳትፎ በማድረግ የእድሉ ተጠቃሚ መሆን አለበት። ወደ ግጭትና ለመግባባት የሚወስዱን ጥቃቅን የሚመስሉ ነገር ግን ከባድ ዋጋ የሚያስከፍሉ ጉዳዮች በጠረጴዛ ዙሪያ ቁጭ ብሎ በመነጋገር መፍታት ያስፈልጋል ብዬ አምናለሁ። የሀገራዊ ምክክር ኮሚሽኑም ወደ ክልሉ ገብቶ እስከ ወረዳ ድረስ ሁሉን የሚያካተተ ስራ ይሰራል ብዬ ተስፋ አደርጋለሁ። እዚ ሀገራዊ ምክክር ኣብ ትግራይ አቲውን ካብ ቀበሌ ጀሚሩ እስከ ዓዘዋታት ወረዳታት ሁሉ ከባቢ ክሰርሕ ኣለዎ ልብል እምነት ይለለ። ለዘላቂ ሰላም የተሻለ ስርዓት ለመገንባት ግን አስፈላጊ ሆኖ ከተገኘ መንግስትም ይሄን ያመነው እንደ አዲስ አበባ ነዋሪዎች ያሉ ሰዎች እንደኔም አንድ ሀሳብ እንደተወላጅ መቅረብች ያለው እንደ ዲያስፖራም እንደማንም ኢትዮጵያውያን ዜጋዎች በተለያዩ ዓለማት የሚኖሩ ሀሳባቸውን እንዲገልጹ ይደረጋል። ገበሬው አለ፣ ነጋዴው አለ፣ ሁሉም የማህበረሰብ አካል ያካተተ ምክክር ኮሚሽን መደረግ መቻል አለበት። በተለይ የትግራይን የሚመስል እንደከዚህ በፊት ካንዱ ዞን ካንዱ ወረዳ ብቻ ሳይሆን ከሁሉም ዞኖች ከሁሉም አካባቢ የትግራይ አካባቢዎች እንደርታ ያካተተ፣ ወጀራት ያካተተ፣ ተንበን፣ አድግራት፣ አድዋ፣ አክሱም፣ ሽሬ ያካተተ የሁሉም ማህበረሰብ ተሳትፎ ያለበት ምክክር ኮሚሽን መደረግ መቻል አለበት። ይሄን ስናደርግ ትግራይ ላይ ያለ ችግር ግልጥ ብሎ ያሳየናል። እዛ ለችግር ለመፍታት ከተፈለገ ንጹህ ህዝብ አለ። ይሄን ንጹህ ህዝብ፣ ሰላም ፈላጊ ህዝብ፣ ልማት ፈላጊ ህዝብ በዋናነት ልማቱን፣ ሰላሙን፣ ብልጽግናውን ሰንጎ የያዙት አካላት ከነሱ ፊት ለፊት በዚህ ተቋም ምክክርና ዲስከሽን መደረግ መቻል አለባቸው የሚል ጠቅለል ያለ ሐሳብ ነው ያለው። ቡልቀይላ ኣብ ትግራይ ለጸገም ክፍታሕ ተኮይኑ እትናይ መጀመሪያ ፌደራል መንግስቲ በትግራይ ያሉ ችግሮችና ለመግባባቶች መፍትሄ እንዲያገኙ ከተፈለገ የፌደራል መንግስት በትኩረት ሊሰራበት ይገባል። ምክንያቱም የክልሉ ህዝብ አሁን ላይ ከምንም በላይ ሰላምንና ልማትን ይሻል። በምክክር ችግሮቻችንን ለመፍታት ሁላችንም ኃላፊነት ወስደን ማገዝ፣ መተባበርና መስራት ይጠበቅብናል። ህዝቡን ወደ ግጭት ለማስገባት የሚንቀሳቀሱ አካላትም ልዩነቶችንና ለመግባባቶችን ወደ ጠረጴዛ ሊያመጡ ይገባል። በተለይ ከግጭትና ጦርነት አዙሪት ለመውጣት ሁሉንም ያካተተ ሀገራዊ ምክክር ያስፈልጋል። ናብ ጦርነት ለኺዱ አይኾንን ብናይ ከባቢ ሽማግለታቱ ክፍትሑ ልኽእሉ እዮም። ምክንያቱ ንሕና ኢትዮጵያውያንና ካብ ኢትዮጵያ ወፂና ንኸደ መንገዲ የለን። እዚ እዩ መፍትሕ ክኸውን ሌላ ኣምን ተንኪ ይቕኒለ